ኛው ሀሳብ እንደዚህ የሚያከራክረን ከሆነ ወደ ሌላ ሜድ ሻዕዳ ፈልጌ ነበርኩ። ሻዕዳ ደስ ፈልጌ ነው። ሻዕዳ ልትፈልገህ ነው? አውቆ እንዳሆነ እሺ፣ የምለውን ቃል አብረን እየተከተልክ ነው። ከሰባ አንድ ሴቶች ፍቅር ለኔ ሰጡኛላችሁ። አይ ፍቅር ላ ችግር የለም። የምለውን ቃል አብረን በል። አሽሀዱ አነኒ ከዛቡን ሙፍተሪ ካፊሩን በል። ስማቸውን ነገር የመጀመሪያ እኮ በል እና ከዚያ በኋላ ችግር የለውም። የምትፈልገው ሚስት እሰጥሃለሁ። በአማርኛ አስብሎ በአማርኛ እሺ፣ አስብለዋለህን ችግር የለውም። አሽሀዱ አነኒ ካፊር በል። እኛ የምንስማ በአማርኛ እኮ መጀመሪያ በአረበኛ ተብሎ ነው። እስከ ዛሬ ሻሃዳ ሲያስም ታጠቃ እናንተ ደግሞ መጀመሪያ በአማርኛ አይደለም በአረበኛ ተብሎ ችግር የለውም። ወደ አማርኛ ተርጉምለታለሁ። አንተ አዳም በልሽ አሽሀዱ አነኒ ካፊሩን ወአነ ልመስሊሕያ እብትድዐሃ ርስ ልክታብ ልሙፍተሪ ለልአንቢያ ወልሙርሰሊን በልችል። እሺ መጀመሪያ ስማቸው ንገረኝ መጀመሪያ። እንዴ ለማንኛውም ናሽ አሁን የተናገርከው ቢያንስ ይዘው የመጣኸውን ውሸት ቢያንስ ውሸት እንደሆነ ልንገርህ። እሺ በገነት ውስጥ ሙስሊሞች 72 ሚስት ያገባሉ ብለው ነግረውሃል አይደል? ከዚህ በፊት አራቃለሁ እንዴ እንደላቃለሁ። እሺ ማስረጃ ሳይን ካወቅ ችግር የለውም። ና ትልቁ ላይ ነው ተፈት ያማ ስራ ላይ ነው አሁን የምቸኝም እኔ ስራ የለኝም። ችግር የለውም። ምዕራፍና ቁጥሩን ንገረኝ። የትም አትሄድም። ልክፈት የቱ ጋር አውጣ። አይ ምዕራፉን ካላውቅም ግን ማታ ካስገባኝ እነግርሃለሁ። እሺ እኔ አሁን ላሳየህ ውሸት እንደሆነ። በነገራችን ላይ ድንግል ከሆኑ እንኳን እኔ እቀበላለሁ። አውጥቼ ላሳየህ ውሸት እንደሆነ ቢያንስ እንድትጠቀም ብዬ ነው። ይሄን ሁሉ ድንበር ማለት አንችያ ማለት ነው። ውሸት እንደሆነ ይሄ የሚነግሯቸው ላሳየህ። ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ ስታስገብ ስንት አለ አሁን አንተ? በቃ ኡስታዝ ነህ አሁን አንተ። በጣም ያዝም ማወቅ እንኳን አይፈልጉም። ወላሂ በማይረባ መንገድ እየመጡ እኔ በእውቀት መንገድ እየሄድኩለት ላስረዳህ ውሸት እንደሆነ ሀሰት እንደሆነ የነገሯቸው እያልኳቸው ማወቅ እንኳን የማይፈልጉ ትውልዶች ናቸው። በጣም ያሳዝናል ወላሂ። እስኪ ብሎ እናነባለን፣ እንሰማለን፣ እናስተውላለን። ባይዘ እንትን ልንፈልግ ነበር። መጀመሪያ ፊልተሩ ብታጠፋው ጥሩ ነው ማለት ወንድ ነህ። ከዛ እፎይ ልምና ናሳየንሽ ናሳየ ክፈትና ወላሂ ላዚም 72 ሚስት ታገባላችሁ የሚል የለም። እፎይ እፎይ ይላሉ። የለም በፍጹም እንደዚህ የሚል ነው። ናሳያቸውን ከፍቼ ታናበኩ ነው ባሉ ምን ያክል ቀጣፊ እንደሆኑ መምህሮቻችሁ ማለት ነው። ምን ያክል ቀጣፊ ውሸታሞች እንደሆኑ ከዚህ ታያላችሁ። ኧረ መጥን ይስጣችሁ የእናንተስ ከፋ ወላሂ። እና የቱ ጋር ይገኛል? እዚህ ጋር 4337 ሶሒህ ቡኻሪ ይቅርታ ኢብኑ ማጃህ ላይ 4337 ይህንን ውሸት ነው ሲያጠጧቸው የሚውሉት አይደለ? ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ ገብቷቸዋል። ከዚህ ሌላ ትችት የላቸውም የክርስቲያን ሰባኪዎች። ዛሬ ይሄ ውሸታቸው ታዩታላችሁ። ወላሂ ቀጣፊዎች እንደሆኑ ማለት ነው። መምህሮቻችሁ በእናንተ እንትን ላይ እየተጫወቱባችሁ ነው። ምን ያክል እንደሚንቋቸው ነው የሚያሳየው። ይሄ ባይንቋቸው ኖሮ ውሸት አይነግሯቸውም ነበር። ያው እና ሐዲሱ እዚህ ጋር ይገኛል። ኢብኑ ማጃህ 4337 ምን ይላል? ተመልከቱ። ያው ኢብኑ ማጃህ 4337 ምን ይላል? حدثنا هشام بن خالد الأزرق أبو مروان الدمشقي حدثنا خالد بن يزيد ابن أبي مالك عن أبيه عن خالد بن معدان عن أبي أمامة قال قال رسول الله صلى الله عليه وسلم ما من أحد يدخله الله الجنة إلا زوجه الله عز وجل 72 زوجة. نبياتنا صلى الله عليه وسلم منالو كأن أنت عندما الله جنة يمياسكبا ويلم 72 ሚስት የሚያጋባው ቢሆን እንጃሉ። ያው እና ሐዲሱ እዚህ ጋር ይሄን ይነግሯቸው እና እዚህ ጋር ነገር ግን ወረድ ብለው የሐዲሱን ደረጃ ይነግሯቸው። ምን ይላል እዚህ ጋር ጀማ ضعيف ያው ውሸት የሆነ ደካማ የሆነ ሐዲስ ነው የሚነግሯቸው። ነገር ግን ይሄን አያጣሩም ክርስቲያኖች ሄደው ሐዲሱ ምን ይላል ምናምን የሚለውን ቁጥር ይነግሯቸዋል። እዚህ ሐዲስ ላይ ያለ ይሏቸዋል። ከዛች ብቻ ነግሯቸው ይሄዳሉ። ተመልከቱ ضعيف ውሸት የሆነ ሐዲስ
አንብበው እያሉ ነው ክርስቲያኖች። ያውና ضعيف ነው አላችሁ። ውሸት የሆነ ሐዲስ ነው። ገባችኋል አይደለ? ስለዚህ ውሸታም ዲያቆኖች ናቸው ያሏችሁ። የብሬ ነው ወላሂ፣ እየዋሻቸው ነው፣ እየተጫወቱባቸው ነው። አንዳንድ የሚነግሯቸው እዚያ አይመጡም እንጂ ማለት ነው። ውሸታቸው ይፈራርስላቸው ነበር። እዚህ በመጡና እንደዚህ የሚዋሿቸው ዲያቆኖች እዚህ ገብተው እዛ የሚቀደዱት እዚህ ቢያወሩ ወይኔ ወይኔ። እሺ ክርስቲያን ካለ መግባት ይችላል። ሌላ የነቢይ ኢሳ ነው ወይም ኢሳ በቃ ባንተ ነው እያወራ ያለሁት። ከዛም አሁን ለምሳሌ ከነቢይ መሐመድና ማለት ነው ከኢየሱስ ክርስቶስ ትክክለኛው የተኛውን እስኪ ሀቅ ናውራ። ከሀቅ ላውራሽ። አሁን አንተ የኢሳ መንገድ ላይ ነኝ ብለሃል። ኢሳ አምልኩኝ ብሎ አዘዋል ወይንስ አላዘዘም? እኮ ኢሳ እኮ ማለት ነቢይ መሐመድ ያልከው ማለት ነው። እሱ እንደሰገደ ትሰግዳለህ፣ እሱ እንደሸና ትሸናለህ። ቁጭ ብሎ ከሸና ቁጭ ብለህ ትሸናለህ፣ ቆመ ከሸና ቆመ ትሸናለህ። ጠየቀውን መልስ። እኔ ኢሳ ተከታይ ነኝ፣ አንተ የነቢይ መሐመድ ተከታይ ነህ አልከኝ አይደለ? አንተ ኢሳ አምልከኝ ብለሃል ወይ? ተከታዩ ለመሆንህ ለማረጋገጥ አምልከኝ ብለሃል ወይ? ኢሳ የት ጋር ነው አምልከኝ ያለው? ኢየሱስ ክርስቶስ እኔና አብ አንድ ነው ብለዋል። ስንት ናቸው አላልኩም? ስንት ናቸው ሳይሆን ጥያቄ አሁን አምልከኝ ብሎ አዞሃል ወይ? እኮ እኔና አብ አንድ ነው ካለ እኮ እሱ ማምለክም አብ ማምለክ ነው አይደ እንደዛ አይደል? ስንት ናቸው ብዬ አልጠየቅኩም። አሁን ከዚያ እንዳንቀጽ አውጥተህ በዛ ላይ እንድትፈላሰፍ ሳይሆን አምልከኝ የሚል ቃል ለምሳሌ አላህ ቃል በቃል በቁርአን ላይ ወኢያየ ፈዕቡዱን ይላል። እኔ ብቻ ተገዙ እያለ ይናገራል። እኔ ብቻ አምልኩ ይላል። ልክ እንዲሁ ኢየሱስ ክርስቶስ እኔን ተገዙኝ ወይንም እኔን አምልኩኝ ብለዋል ወይ? ሳይሆን እኮ እሱ እኔን አምልኩ ማለት እኮ መጀመሪያ እኔና አብ አንድ ነው ካለ እኮ ታዲያ አብ ማመለክ እሱ ማመለክ ነው። ኧረ በፈጣሪ ስንት ናቸው ብዬ አይደለም የጠየቁ። ቃል በቃል ልክ እንደዚህ ግልጽ የሆነ ቃል ምንም የሚያሻማ ይሆ ቃል ገብተዋል አይደለ? አምልኩኝ ወይንም ተገዙኝ ብለዋል ወይ? ብለዋል። የት ጋር ነው ያለው? ለምሳሌ በእኔ ብትኖሩ ቃሎችን በእናንተ ቢኖሩ የምትፈልጉት ሁሉም ይሰጣችኋለሁ ለማለትስ አሁን ይሰጣል ላይ ስትመርልን ጥያቄው አምልኩኝ ብሎ ልክ አላህ ለምሳሌ ተገዙኝ እያለ ይናገራል። አማርኛው ላይ ተገዙኝ ብሎ ጽፈውታል። በአረበኛ አምልኩኝ ተገዙኝ አንድ ናቸው። ምክንያቱም አልዒባዳ አምልኩ ወይም መገዛት ተብሎ የተረጎመ እንዳለው ችግር የለው። እሺ ኢየሱስ ክርስቶስ እንደ አንድ ቦታ ላይ ተገዙኝ ያለበት ቦታ አለ እንደዚህ ቃል በቃል ወይንስ ለአምላኩ ይገዛል ተብሎ ነው የተቀመጠው? አንተ እኮ አሁን ያልገባ ነገር እኮ አንድ ነገር አለ። ይሄን መልስና ያልገባኝን ደግሞ ታስረዳኛለህ። ችግር የለውም። ኢየሱስ ክርስቶስ ተገዙኝ ብሏል? ኢየሱስ ተብሎ ብሏል። የቱ ጋር ነው ተገዙኝ ያለው? ኢየሱስ ክርስቶስ እኔን አምልኩ ብሏል። የቱ ጋር ነው ያለው? መጽሐፍ ቅዱስ ላይ የቱ ምዕራፍና ቁጥር ስተርስ የቱ ጋር? ቁጥሩ አልያዝኩም እንጂ ብሏል እንደዚህ ራላላ እባክህ። ነገር ግን እሱ ይልቁንስ እሱን ተውና ኢየሱስ ክርስቶስ ነበር። ይሄን ታውቃለህ? ለአምላኩ ይገዛል ኢየሱስ። ኢየሱስ እኮ አቦ የዛን በሲጋ አሁን እኮ የኔ ጥያቄ ሳትመልስ እኮ አንተ ወደ ሌላ እየሮጥክ ያለህ። ኢየሱስ ክርስቶስ ይገዛል አይደል ለአምላኩ ወይንስ አይገዛም? ቆይ እሺ የመጀመሪያ የጠየቁትን ጥያቄ ለኔ አመልስ። አንተ መጀመሪያ ነው እየመጣን ያለ ነው። እባክህን እኔ ከራሴ ጀምሬ አይደለም ያነሳሁልህ። አንተ ካነሳው ሀሳብ ነው የጀመርኩት። ኢየሱስ ክርስቶስ ተገዙኝ አላለም። ነገር ግን ለአምላኩ ይገዛል። ምን ትላለህ? እሺ ይገዛ። እሱ ኢየሱስ ይገዛ አይገዛም? ለምሳሌ ምን መጀመሪያ ምን እንዳለ ብያነሳው ታውቃለህ? ኢየሱስ ክርስቶስ ለአምላኩ ይገዛል ማለት ነው። በጣም ይገርማል። ቆይ መጀመሪያ ቃል እኮ አንተ አልወሰድክም። ለምሳሌ አንተ የመጀመሪያ ሀሳብ አንስቶ ከዛ ኢላ ያንተ ወሬ ተከትሎ እዚህ ድረስ ደረሰ። ነገር ግን አሁን እሱ ለሚናገረው ማስረጃ ሲጠይቅ ያላመጣ ጊዜ እንደገና ኢና ከመጽሐፍ ቅዱስ ማስረጃ አመጣ ነው ኢየሱስ ለአምላኩ እንደሚገዛ። ምን ትላለህ አንተ? እኔ ያሳያል አሁን ከመጽሐፍ ቅዱስ እሱ ከፈለገ። ቆይ መጀመሪያ ጥያቄው ስታመጣለህ ችግር የለም።
ለምሳሌ እሺ ለምን ድሮ ለምን ኢየሱስ ክርስቶስ እንደዚህ ለምን አስተማረ? ያ ለምን የኢየሱስ ክርስቶስ አስተምሮት አንተ አልያዝክም እኮ? የትኛውን ተገዙኝ ያለበትን አስተምሮ ማምጣት አልቻልክም እኮ። እሺ ነቢይ መሐመድ ይሰጣዳ ለምን አሚና ነቢይ መሐመድ 24 ዙር ነው የመጣው። በ24ኛ ክፍለ ጊዜ ማለት በ24ኛ ላይ እሺ እሱ ዳዳ ኢየሱስ ክርስቶስ ማለት መጨረሻ ላይ ነው ነቢይ መሐመድ የመጣው። ኢየሱስ ክርስቶስ 24ኛ ላይ መጣ። የዛኔ ታዲያ ለምሳሌ ኢየሱስ አስተምሮ ጨርሶ ያለ ነቢይ መሐመድ መጣ። ታዲያ ነቢይ መሐመድና አሁን ኢየሱስ ክርስቶስ ታዲያ ምን አገናኝተው ነው የነቢይ መሐመድ ዲናን የምትይዘው አንተ? ከኢየሱስ ክርስቶስ በፊት እነ ሙሴ መጣ ነው ምድር ላይ። እነ ሙሴ የአምላክን መንገድ አስተምረዋል ወይስ አላስተማሩም? ለምን እነ ሙሴ አስተምረው ሳሉ አንተ ኢየሱስን ለምን መከተል መረጠ? እነ ሙሴ አላስተማሩም እንደ እግዚአብሔርን መንገድ? ታዲያ ለምን የሙሴ ሃይማኖትን ለምን አልያዝክም? ታዲያ መልስ እንጂ አንተ ራስህ በመጣ ረጅክ ኢየሱስ ክርስቶስ አስተምሮ ሄዶ ከሆነ ለምን ነቢዩ መሐመድን ከዚያ በኋላ ተከተልክ? ኢየሱስ ከሆነ ሙሴ አስተምሮ ሄዷል ስለ እግዚአብሔር፣ ለምን ኢየሱስን ተከተልክ? ኢየሱስ ክርስቶስ እኮ ድሮም ነበረ። አሁን ነበር አልነበረም ሳይሆን ከኢየሱስ ክርስቶስ በፊት ድሮ ከነ ሙሴ በፊት ኢየሱስ ያስተምር ነበር ምድር ላይ አስተምረዋል። ማስረጃ ኢየሱስ ክርስቶስ በመጽሐፍ በብሉይ ኪዳን ነበረ እንጂ እኮ ኢየሱስ ክርስቶስ የዛኔ የተወለደው ከድንግል ማርያም ነው። ከዛ በፊት በምድር ላይ መጥቶ ሰዎችን ሲያስተምር ነበር። ሲያስተምሩ ነበረ። በመጽሐፍ ቅዱስ እየተሰበከ ነበረ። ግን የዛኔ ኢየሱስ ያስተምር ነበር። ኢየሱስ ምድር ላይ ያስተምር ነበር ከነ ሙሴ በፊት። በመጽሐፍ ቅዱስ ኢየሱስ የዛኔ ዓለም ላይ ስጋ ለብሶ ዓለም ላይ አልመጣም። 4 ነጥብ ነው እያልኩኝ ያለሁት። ስለዚህ ከኢየሱስ ክርስቶስ በፊት ብዙ ነብያት ተልከዋል አይደለ? ምድር ላይ እንደዛ በቂ ነበር። የአምላክን መንገድ ያስተምሮ ነበር አይደለ? እነ ሙሴ ወይስ የሰይጣን መንገድ ነበር ሲያስተምሩ የነበረው? ሙሴ አዎ የአምላክ መንገድ እያስተማሩ ነበር። ስለዚህ ሙሴ በቂ ነበር ማለት ነው። ለምን ሌላ ማምጣት አስፈለገ? ሙሴ በቂ ነበር ማለት ነው። ሙሴ ለምን ነው በቂ የሆነው? የአምላክን መንገድ አስተምሯል ከነ ኢየሱስ ክርስቶስ በፊት። አሁን እኔ እኮ ነቢያትና ኢየሱስ አንድ ላይ እንድትቀላቀል አይደለም። ኢየሱስ ራስን የቻለ አምላክ ነው። ለምሳሌ ማለት ነው እንዴት አምላክ ሆነ ስትል እኮ ኢየሱስ ክርስቶስ ከሰማይ ሲመጣ መልአክ ምናምን እሱ ላይ አላወረደም። ኢየሱስ ክርስቶስ አምላክ ለምሳሌ ያንተ መልስ እዛው ሊመልስ እሺ ሲማ አታዳምጥም? መናገር ብቻ ነው የምትፈልገው? እሺ አውራኛ። ኢየሱስ ክርስቶስ አምላክ እንዳለው መጽሐፍ ቅዱስ ያስተምራል። ማን ነው ያ የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ ነው። የራስ አምላክ ራስ ነው። ኢየሱስ ክርስቶስ አምላክ እሱም አምላክ ነው። ኢየሱስ ክርስቶስ ነው አምላክ። ወይ ኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። የኢየሱስ ክርስቶስ አምላክ ማን ነው? ኢየሱስ ክርስቶስ እኮ ለአንተም እኮ እኔ ድሮ ከዚህ በፊት ያንተ ነገር በጣም ሰምቻለሁ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምላክ እንዳለው ይናገራል። የኢየሱስ ክርስቶስ አምላክ ማን ነው? ለአምሳኛ ጊዜ ልጠይቅ። ኢየሱስ ክርስቶስ አምላክ የለውም። ኢየሱስ ክርስቶስ አምላክ ነው። ግን ኢየሱስ ክርስቶስ አባት አለው። እንግዳውንስ ወደ አምላካችሁ አድርጋለሁ ይላል ኢየሱስ። ወደ አምላኬ ሲል አምላኩ ማን ነው? ኢየሱስ ክርስቶስ እኮ ወራ የዛኔ እኮ ለአንተ አድርገህ ኢየሱስ ክርስቶስ በስጋ ነበረ። በአጥንት ነው በጉበት ነው በጣንፊያ ምናምን ሳይሆን ያልኩት አሁን አምላኬ ይላል ኢየሱስ ክርስቶስ። እና አምላኬ ኢየሱስ ክርስቶስ እኮ የዛኔ ያወራው በስጋ ስላለ አምላኬ አለ። ስለዚህ አምላክ ነበረው። አምላኬ ሚስቱ ነው። ስጋ ስለለበሰ የለም አምላኬ አለ። ለአንተ ከገባ ሲናገር የዛኔ አምላኬ ብሏል። ያ አምላክ ያለው ማንን ነው? በስጋ ስላለ አምላኬ ነው ያለው። አምላክ እሱ ላይ ነው ያለው። ማንን ነው አምላክ የሚለው? ማንን ነው አምላክ የሚለው? ማንን ነው?
አምላክ እሱ ላይ ነው ያለው፣ ግን ስጋ ስለለበሰ አምላክ ያለ እንጂ ማንን ነው? ራሱን ነው አምላክ የሚለው ወይንስ አብን ነው? ራሱ ነው። አብን አይደለም። ራሱን አምላክ ያለው ስጋ ስለለበሰ። ኦኬ፣ ራሱን ያመልካል ኢየሱስ ክርስቶስ። መጀመሪያ እኮ ኢየሱስ ክርስቶስ ሰማይ ላይ ሲነበር ስጋ ለብሶ ነበረ እኮ። የዛኔ ሲሰግድ ጊዜ ኢየሱስ ለማን ነበር ሲሰግድ ነበር? ኢየሱስ ክርስቶስ አልሰገደም። ኦኬ፣ እንሰግዳለን ይላል ኢየሱስ ክርስቶስ። ላሳየ በቃ ላሳየ። ኢየሱስ ክርስቶስ መጀመሪያ ሲሰግድ ነው እንደሚሰግድ ማስረጃ ላሳየህ ነው። አታዳምጥም እንዴ? ላሳየ ማስረጃ እንደሚሰግድ ወጣ ቤት አድርጎ ጠፋ። እየሰማው ነኝ። አዎ አሁን አዳምጥ እሺ። ኢየሱስ ክርስቶስ ሲሰግድ እንደነበር ማስረጃ ላሳየህ ነው። ቃል በቃል ራሱ እንደውም እሰግዳለሁ ያለበትን ነው ማሳየህ። ምን ይላል መሰለህ? ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ እንዲህ ይላል። ይሰማሃል? አስብ። ይሰማል። ምን አለ ኢየሱስ ክርስቶስ? ተመልከት። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ኢየሱስ ክርስቶስ እንሰግዳለን እያለ እየተናገረ ነው። ይህ ለማን ነው የሚሰግዱት? እነ ኢየሱስ ምን እንዳለ ሰማ? መጽሐፍ ቅዱስ ብዙም ባናውቅ ብዙም ባላውቅ እኔና አብ አንድ ነኝ ብለዋል። ወይ አንዴ ይሄን ጨርስና ወደዛ ትሄዳለህ። እንሰግዳለን እያመጣው እኮ ነኝ። አዳምጥ። ለማን ነው እንሰግዳለን የሚለው ኢየሱስ? ቆይ እያመጣው ነኝ። እኔና አብ አንድ ነኝ ብለዋል። ለማን ነው እንሰግዳለን የሚለው? ቆይ እነግርሃለሁ። ቅድም ኢየሱስ በስጋ ምን ማድረግ አይቻልም። እሰግዳለሁ አላለም አለ። ልክ ሳሳየው ጊዜ ይሄን ማናገር አልፈልግም። ሌላ እንደገና ሄዶ ተረት ተረት ሊያወራኝ ነው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። እንዴት ነህ? ሰላም ነው። እንዴት ነህ? አልሐምዱሊላህ። እኔ ሳወራ እኮ ላይቭህ እየተዘጋ ተቸገርኩ። ወላሂ ተዘከረው ያገኘሁት ተጣልተናል ማለት ነው ከአንተ አካውንት ጋር። እኔም ብለው ኡስታዝ እንትን ኢድሪስ ሰማይ ላይ ነው አይደል የሞተው? ነቢዩላህ ኢድሪስ ምድር ላይ ነው። ያ እንትን እስራኤልያት ነው። ኦኬ። ወደ ሰማይ አላረገም ነበረ? አላረገም። መርሃባሽ። ወረፋዕናሁ መካነን አልያ የሚለው ምን ማለት ነው? ከፍ ያለን ደረጃ አነሳሁት ማለት ነው እንጂ ወደ ሰማይ አነሳሁት ነው ማለት ነው። መርሃባሽ። መካነን አልያ አይ መካነተን ዓሊያ፣ ከፍ ያለን ደረጃ አነሳሁት። السلام عليكم. وعليكم السلام ورحمة الله وبركاته. የሆነ ከካፊሮች የሚመጣ ጥያቄ ነበርና ማለት ለመጠየቅ በጣም ነው የሚያስጠላኝ። እዚህ ላይ በውስጥ ብጠይቅ ደስ ይለኛል። ማለት ለመረዳት ነው እኔ ተጠይቄ አያስፈልግም አይደለም እና አያስፈልጋትም። አያስፈልግም አይደለም። የክርስቶስ ደም ለሁሉም ሰው አያስፈልግም ሳይሆን እሷ የአዳም መርገም የክርስቶስ ደም ለሁሉም ሰው ያስፈልጋል ሲባል ደግሞ ያስፈልጋል። ለማርያም ያስፈልጋል። የክርስቶስ ያስፈልጋል። ለምንድን ነው ያስፈልገው? ለእሷ ይኸውልህ
እሷ አንጽቷታል። ይኸውልህ የአዳም መርገም አላገኘባትም ብለን እናምናለን። ይሄ ሌላ ክርክር ነው። አሁን እኛ ይሄን መጀመሪያ ልጇን ተቀበልና መጀመሪያ ከልጇ ጋር ማውራት የክርስቶስ ደም የሚያስፈልገው ለኃጢአተኞች እንዲነጹበት ነው አይደለ? ትክክል። በጣም ጥሩ። ስለዚህ የክርስቶስ ደም ያስፈልጋታል አያስፈልጋትም? ማርያም አዎ፣ ቅድም ላልከኝ ለኃጢአተኞች ነው የሚያስፈልገው። ስለዚህ ማርያም ኃጢአተኛ ነች እኮ። ይኸውልህ ኃጢአት እየተባለ በአዳም ምክንያት ሁሉም ኃጢአት እኛ ነበር። ስለዚህ በአዳም በአንዱ ሰው ምክንያት ኃጢአት ወደዛ ዓለም ገብቶ ነበር። ምንስ አይደለችም? እሷን እግዚአብሔር አንጽቶ ቀድሶ ነው ማደሪያዎቹ የተቀደሱ ናቸው ብሎ መዝሙሩ ዳዊት እንደተናገረ እሷ ማደሪያውን እግዚአብሔር ሉል። ስለዚህ ኃጢአት የለባትም እሷን አሁን የለባትም ማለት ነው አይደለ? አዎ ንጽሕት ናት እሷ። ምንም ሰሎሞንም ተናግሮባታል። ያላስፈለገው አንድ አካል ተገኘ ማለት ነው ማርያም። ይኸውልህ እሷ ኃጢአት የለባትም የአዳም መርገም አላገኛትም ነው እንጂ የክርስቶስ ቤዛነት ለእሷ አይጠቅምም እያለ እሷ መድኃኒቴ ብለዋል። ግን እሷ አላደረባትም ነበር እኮ። ስለዚህ ያለ ኃጢአት ከሌለ የለባትም። እንደዛ አይደለም። አሁን ወደ ሌላ እናወራ። አሁን መጀመሪያ ወደ ሌላ እናወራ። ይሄ ብዙ ምስጢር ነው አባቶች አሁን ክርስትና እዚህ ጋር ነው የሚያልቀው። ወላሂ አይደለም። ይሄ ይኸውልህ መጀመሪያ ልጇን ሳትቀበል ወደ እሷ መሮጥ መጀመሪያ የእሷ ክብሯ ልጇ እስከሆነ ድረስ መጀመሪያ ልጇን አምላክ ነው ብለህ ተቀበሉ ያስፈልጋል። አንተ ኢየሱስ ክርስቶስን ተቀብለሃል አልተቀበልክም የሚለውን አሁን ልትፈተሽ ነው። ኢየሱስን ተቀብለሃል አልተቀበልክም አንተ? እኔማ ተቀብዬዋለሁ። ጌታዬ አምላክ ኢየሱስ ክርስቶስ ብሏል መጽሐፍ ቅዱስ ወዱኝስ ትእዛዜን ትጠብቃላቸው ብሏል አላለም ወይ? ኢየሱስ እዚያ ኢየሱስ ክርስቶስ ብሎ በጣም ጥሩ። ኢየሱስ ክርስቶስ መውደድ ማለት ትእዛዙን መጠበቅ ማለት ነው አይደለ? ብሏል፣ ተናግሯል ነው አይደለ? የእሱ በጣም ጥሩ። ኢየሱስ ክርስቶስ ካዘዘው ትእዛዝ መካከል እኔን አምልኩኝ የሚል ትእዛዝ አዝዟል አላዘዘም? እኔን አምልኩኝ የሚል አዝዟል። የቱ ጋር ጭራሽ አዝዟል? የቱ ጋር ማስረጃ? ዮሐንስ 6:47 ላይ ዮሐንስ 6:47 ላይ ኢየሱስ ክርስቶስ አምልኩኝ ብሏል አይደለ? ዮሐንስ 6:47 ላይ ዮሐንስ 6:47 ላይ ኢየሱስ አምልኩኝ ብሏል። ጥሩ። ዮሐንስ 6:47 አንብብልኝ። አነብልሃለሁ። ያ አምልኩኝ ያለ የቱ ጋር ነው? እውነት እላቸዋለሁ በእኔ የሚያምን የዘላለም ሕይወት አለው። የቱ ጋር ነው? ምንድን ነው የሚለው? ምንድን ነው የጠየኩህ? እውነት እላችኋለሁ በእኔ የሚያምን ለዘላለም ሕይወት አለው። ምን ብዬ ነው የጠየኩህ እኮ? አይሰማም? ምን ብዬ ነው የጠየኩህ? ጥያቄ አይሰማም? ምን ብዬ ነው የጠየኩህ? ድገም። እውነት አምላክ ነኝ ያለበት አሪ ያልከኝ? አምልኩኝ ብሏል ወይ አሪ ያልከኝ? አላልኩም። እኔን አምልኩኝ ያለበት ኢየሱስ ክርስቶስ የቱ ጋር ነው? አምልኩኝ አይደለም ተገዙኝ ያለበት የቱ ጋር ነው? እያየሁ በእኔ የሚያምን የዘላለም ሕይወት አለው እያለ በእኔ የሚያምን የዘላለም ሕይወት አለ ማለት ነው። ምን አይደለም ጥያቄ። አምልኩኝ ብሏል ወይ ነው? አምልኩኝ ብሏል ወይ? ተገዙኝ ብሏል ወይ? የአምላክነት መስፈርቱ እኮ አምልኩኝ ማለት አይደለም እኮ። ቆይ አዳምጠኝ። የአምላክነት መስፈርቱ ሲጀመር አንተም ታውቀዋለህ። አምልኩኝ ማለትና እናቅኝ ማለት አይ። ጥያቄው ምንድን ነው? አምልኩኝ ወይንም ተገዙኝ ብሏል ወይ አልኩህ። ይሄንን ያለበት ቦታ አለ ወይ? ስራውን ምን አልከኝ? አዎ ብሏል። አዎ
አምልኩኝና ወይንም ተገዙኝ ያለው የቱ ጋር ብሏል? አዎ አምልኩኝ ተገዙኝ ያለው የቱ ጋር ነው አላለም? እዚህ አየ ነው። ይኸው በእኔ የሚያምን አይልም። እሱ ጋር በእኔ የሚያምን የዘላለም ሕይወት አለው አለ እኮ። እሱ ጋር እንደዛ አይልም። አምልኩኝ በእኔ የሚያምን የዘላለም ሕይወት አለው ማለት አምልኩኝ አይደለም? አይደለም፣ እንደሱ አይልም። እሱ ጋር አምልኩኝ ወይንም ተገዙኝ ያለበት ኢየሱስ ክርስቶስ የለም። ይልቁንስ ኢየሱስ ክርስቶስ ይገዛል። ለማን ነው የሚገዛ የነበረው? ኦዚያ ለአባቱ በስጋ ወራት፣ ለአባቱ በስጋ ወራት የሰውን ስጋ እስከለበሰ ድረስ እግዚአብሔር ደግሞ ቋዳ መገዛት አይደለም አባቱን ይታዘዘው ነበር። የመጣም የአባቱን ፍቃድ ለማድረግ ነው። ይገዛል አይገዛም? የአባቱን ፍቃድ ለማድረግ እስከመጣ ድረስ ክርስቶስ የሰውን ስጋ ለብሷልና። እሺ ይገዛል አይገዛም? ኢየሱስ ክርስቶስ አሁን አንተ የምትመርጠው የስጋው በስጋ ወራት የተናገረችትን ይዘህ ነው አንተ የምታየው። እሺ ይገዛል አይገዛም? ኢየሱስ ክርስቶስ ላውራ ይገዛል አይገዛም? እሺ በስጋው ወራት አልኩ። የባህሪውን መልክ ይዞ መጥቷል። የባህሪውን መልክ ይዞ ስለመጣ ራሱን ባዶ ስላደረገ ስለዚህ ይገዛል። በስጋው ወራትማ አምላኬ ብሏል። በስጋው ወራት አምላኬ ብሏል። እሱ አምላክ አለ አንተ ኢየሱስ ክርስቶስ ሆኖ ሳለ አምላኬ ብሏል። ለምን የስጋ ለባሽ ሁሉ አምላክ ነኝ ይላል እግዚአብሔር። የስጋ ሁሉ አምላክ ለባሽ አምላክ ነኝ። ስለዚህ ኢየሱስ ክርስቶስ ካለው አምላክ አለ እንደምላከ ወዚያ የለውም። ራሱ አምላክ ነው። ነገር ግን በስጋው አምላኬ ብሏል። እሺ ኢየሱስ ክርስቶስ አምላኬ የሚለው ማንን ነበር? አባቱን። ስለዚህ አብ አምላኩ ነው ማለት ነው ለኢየሱስ ክርስቶስ በስጋው በስጋ የሚለው እኔ ጋር ነው ያገኘው። በስጋው አምላኬ ብሏል። የሰው ስጋ እስከለበሰ ድረስ አምላኬም ብሏል። ፊልጵስዩስ 6 የሚለው የት ጋር ነው ያገኘው? አምላኬ ሲል ኢየሱስ ክርስቶስ የዛኔ ሲናገር ከስጋው ጋር መለኮቱ ተዋህዶት ነበር ወይንስ የዛኔ በስጋው ብቻ ነበር የነበረው? የጌታ ሰው የመለኮቱን ስራማ በመጽሐፍ ቅዱስ እኮ ማየት ይቻላል። የመለኮቱን ስራ ማየት ሲናገር ጊዜ ኢየሱስ ክርስቶስ ለቅጽበት ያክል መለኮት ከስጋው ተለይቶት አያውቅም ብለህ ታምናለህ አይደለ? ወይንስ አምላኬ ሲል ጊዜ መለኮቱ ተለይቶት በስጋው ነበረ? ስጋውም አብሮ ነበር አይደለ? አዎ። ስለዚህ እውነት ነው። ግን ምን እንደሆነ ታውቃለህ? ራሱን የደካመውን አንድ የስማኝ ግን እውነት ነው አልተለየውም። ግን ደግሞ ምን መሰለህ ፊልጵስዩስ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ አለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። በማን መልክ ሲኖር ሳለ? በእግዚአብሔር መልክ ሲኖር ሳለ። ከዛ ነገር ግን አለ የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ምን አለ? ራሱን ባዶ አደረገ። የባሪያውን መልክ ይዞ ራሱን ባዶ አደረገ። ከዛ 8 ላይ ምን ይላል? በመሰሉም እንደ ሰው ተገኝቶ ራሱን አቋረጠ፣ ለሞትም አለ ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። እሺ ስለዚህ በስጋው ሲመጣ አምላኬ ሲል ጊዜ ኢየሱስ ክርስቶስ ከስጋው ጋር አብሮት መለኮቱ ተዋህዶት ነበር ወይንስ የዛኔ መለኮቱ የለም ነበር? መልስ። መለኮቱ አለ። ስለዚህ መለኮቱም አብሮ ነበር ይሄን ቃል ሲናገር የነበረው ማለት ነው። ስጋው ብቻ አይደለም። በስጋው ግን ተናግሯል። በስጋው ብቻ ካልከኝ የዛኔ መለኮቱ የለም ማለት ነው ከስጋው ጋር። ኧረ እባክህ ተው። እኔ አምላክነቱን እኔ ከቁርአን ላሳየህ አላለም ጭራሽ ከቁርአን። ኧረ ተው ከቁርአን ላሳይህ ከቁርአን ምንድን ነው የምታሳይ ከቁርአን? አትለንም አምላክ መሆኑን ላሳይህ። ማን? ኢሳ ወይም እናንተ ኢሳ የምትሉት ማለት ነው። ኢሳ ኢየሱስ ነው ብለህ ታምናለህ ማለት ነው? ኧረ ክርስቲያኖች አላምንም። እኔ አላምንም። እናንተ ግን ስለምትሉት እኔ አላምንም። ለምን አንቺ ስላልሆነ እናንተ ግን ነው ብላችሁ ስለምትወስዱት በዛ ላሳየህ ትችላለህ። ስታመን ጊዜ እዛኔ ችግር የለውም መተህ ትነግረናለህ። እሺ ግን ኢሳ ማለት ትርጉሙ ምንድን ነው ግን? እስኪ አንዴ አስረዳኝ። እሱ አንዴ ኢሳ ማለት ትርጉሙ ምንድን ነው? እሺ ስለዚህ ኢየሱስ ክርስቶስ አንዲትን ቦታ ተገዙኝ አላለ ማለት ነው አይደለ? ተገዙኝ የአምላክ መስፈርቱ ተገዙኝ አይደለም። በእኔ የሚያምን የዘላለም ሕይወት አለ ብሏል። ልታምን ይገባል። የዘላለም ሕይወት ለማግኘት እኔ መንገድና እውነት ሕይወትም ነኝ ብሏል።
በእሱ መንገድ ልትሄድ ያስፈልጋል። እሺ ለማንኛውም ኢየሱስ ክርስቶስ አንዲትም ቦታ ላይ እኔን ተገዙኝ አላለም። ይህን ይመስላል። አንድ አካል ተገዝቷል። ኢየሱስ ክርስቶስ አስገድዳችሁ እየተገዛችሁት ነው። ይህ አስገድዶ ከመድፈር አይተናነስ። አዳምጠህ እሺ፣ እሱ ልንገርህ፣ የአምላክነት መስፈርቱ ተገዙኝ ማለት አይደለም። ታውቀዋለህ። የአምላክነት መስፈርቱ አምላክነት ማለት አይደለም። እሱ ሳይሆን ኢየሱስ ክርስቶስ አንዲትም ቦታ ተገዙኝ ብሎ የተናገረበት ቦታ የለም። ትእዛዝ ነው። ተገዙ ማለት አይጠበቅበትም አምላክነቱን አሳይቷል። አምላክነቱን ተናግሯል። እሺ ስለዚህ ቆይ አንዴ ተገዙኝ ማለት አይጠበቅበትም፣ ግን ዝም ብለን እናመልከዋለን ነው አይደል? አንተ እያልክ ያለኸው እኛ የምናመልከው አምላክን ያለውን ሁሉ አይደለም ወይ? ተገዙ ያለውና አምላክን ያለው ሁሉ አይደለም። እኛ የምናመልከው ስራውን አይተን ትንሽ ተገዙኝ ማለት አይጠበቅበትም ነው አይደል? ስለዚህ አምላክ ነው። አብርሃም ተገዙኝ ብሏል አላለም? ተገዙኝ ማለት አይጠበቅበትም። አብርሃም ለምን አታመልከው? እነ ሙሴ የአብርሃም እና የሱን እንዴት አንድ ያደርገው ነው? የአብርሃም እና የኢየሱስን ኖ ተገዙኝ ማለት አይጠበቅበትም እኮ ሙሴ። ለምን አታመልከው? ሙሴ አምላክ አይደለም እንዳትለኝ መቼ። እሺ ሰው ስለሆነ ነው የማናመልከው። ኢየሱስ ክርስቶስም ሰው ነው። ስለዚህ ዮሐንስ ወንጌል ይላል ሰው ነው። እሱ ግን ሰው አይደለም። ሰው ነው አይደለ? ይኸውልህ ከሰማይ እሱ ከሰማይ እየወረደ ነው። ምንድን ነው የሚለው? ሰው ስለሆነ ነው የማናመልከው አለ። ተበላ እዚህ ጋር ኢየሱስ ክርስቶስም ሰው ነው አታምልከው። ማስረጃ ስጥህ። እሺ ሰው መሆኑን መችካር ግን እሱ የኢየሱስ ክርስቶስ ፍጥረት ናቸው። ጭራሽ የኢየሱስ ክርስቶስ ፍጥረት ሰው ነው እያልክ ሰው ፈጣሪ ነው። ሁሴን ይሰማል። ሁሱናት ይኸውልህ አንደኛ ቆሮንቶስ 15:17 የፊተኛው ሰው አለ ከመሬት መሬታዊ ነው። የፊተኛው ሰው ማን ነው? አዳም። ሁለተኛው ሰው ማን ነው የተባለው? ክርስቶስ ነው። ምንድነው? ከሰማይ ነው ይላል። ክርስቶስ ከሰማይ ነው የመጣ። ለማናቸውም እኔ በዚህ ምክንያት መንገድና እውነት ህይወት ወደ ሆነው ክርስቶስ እንድትመጣ ጋብዛል። ሁሴን ሁሴን አለ እዚህ ጋር አይደለም እኮ እኔ ሌላ ላሳይ ይችላል። ሌላ ሳይንስ አጥምቋቸው የሚል ደግሞ ትእዛዝን ሌላ ሳይ ከፈለክ ፈጣሪ እሱን ያለው እኮ ማቴዎስ ላይ ያለው አውቀዋለሁ። እሱ ጥቅስ ስህተት ነው እያልኩህ ነው። ምክንያቱም ትክክል ቢሆን ኑሮ ያ እነዚህ የተጻፈ ስህተት አይባልም። የተጻፈ ስህተት አይባልም። የትኛው ነው ትክክለኛው? በኢየሱስ ስም ተጠመቁ ያለው ነው ትክክለኛው? በአብ በመንፈስ ቅዱስ ስም በሶስት ተጠመቁ ያለው ነው ትክክለኛው? ንገረኝ። የትኛው ትክክለኛው? በአንደኛው ስላሴ ብቻ ያስጠመቁ ናቸው ወይንስ በሶስቱም ስላሴ ያስጠመቁ? በኢየሱስ ክርስቶስ ውስጥ አብና መንፈስ ቅዱስም አሉ አብረው አብረው። አዎ ሲጀመር መጨረሻው ላይ ብታየው እኮ የመንፈስ ቅዱስ ስጦታ ታገኛላችሁ ይላል። አንድ ስለ ስጦታ አይደለም፣ አሁን ስለ ጥምቀቱ ነው ወገናችን። አሁን ምን አልከን? በኢየሱስ ክርስቶስ ውስጥ አይ ፖይንቱ ሁለቱንም መያዝ አለብህ። እሺ በኢየሱስ ክርስቶስ ውስጥ አብም መንፈስ ቅዱስም አሉ ነው ያልከው አሁን? እሺ ሶስቱም ተሰቅለዋል መስቀል ላይ? አልተሰቀሉም። ማን ነው የተሰቀለው? ወልድ ብቻ ነው የተሰቀለው። ስለዚህ በወልድ ውስጥ መንፈስ ቅዱስና አብ የሉም ማለት ነው አይደል? በመለኮቱ ነበሩ። መለኮት ነበረ ኢየሱስ ክርስቶስ። መለኮትም ፍጹም ሰው ፍጹም አምላክ መሆኑን ማስረጃ አለ። ኦኬ አሁን ሳይሆን በተሰቀለ ሁለቱ የለም ነበር፣ ብቻውን አንዱ ነው የተሰቀለው አይደል? ሁለቱ አምላኮች አልተሰቀሉም። ሁለት አምላክ አይደለም አንድ አምላክ። አንድ አምላክ ብለህ የምታምነው አንተ ማንን ነው? መስቀል ላይ የተሰቀለው ነው ወይንስ ያልተሰቀለው ነው? መስቀል ላይ የተሰቀለው አንዱ አምላክ ብለህ የምታምነው ነው ወይንስ ሌላ ያልተሰቀለ አምላክ አለ? ሌሎች አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናምነው እኛ። ኦኬ ኮሜንት ላይ ሙስሊም ነህ እያሉ ነው ክርስቲያን ልጆች። ሙስሊም ነህ እንደ ንገራችን። ማን ነው ሙስሊም ነኝ ያለው? አንዲት ክርስቲያን እዚህ 24 ሰዓት እዚህ ያለች ኮሜንት ብቻ ነው የምትጽፈው፣ እዚህ አትገባም። እና ሙስሊም ነህ እያለች ነው። ሙስሊም ነህ ክርስቲያን ንገራት፣ ደስ ይበላት። ያው ክርስቲያን ነኝ። ክርስቲያን ነኝ። ሰማሽ?
ይቀድስልሽ እናስቀድስልሽ። ናት ኮሜንት ላይ ዝም በይ ጽፈ ነግቢና አውሬው አንቺ በቃ ናይ ክርስቲያን ካልሆነ አትፈትኛው አንቺ አስገባት አትገባም። ያው ልኬላታለሁ። እሺ ለማንኛውም ስንት አምላክ ነው ያለው ነው ያልከው? አሁን አንድ አምላክ። እሺ አንድ አምላክ። በጣም ጥሩ። ያ አንድ አምላክ ስለ አንተ ኃጢአት ተሰቅሎልሃል? አዎ ተሰቅሎልኛል። ያልተሰቀለ ሌላ አምላክ አለ የለህም? ይኸውልህ አንድ ነገር ልንገርህ፣ የሥላሴ አንድነትና ሶስትነት አለ። ኧረ እባክህ አንድነትና ሶስትነት የሚባል ሂሳብ የለም። አንድ ብቻ አምላክ ነው የሚለው መጽሐፍ ቅዱስ አለ። አሳየንሽ። አምላክ መለኮት አንድ ነው በአካል ሶስት ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ይኸውልህ አንድ ነገር ልንገርህ አለ ልነግርህ እኮ ነው። እሺ አንደኛው ማስረጃ ቅድም ያልኩህ ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ያለው ነው። ሁለተኛ ደግሞ ልንገርህ አጥምቋቸው የሚለው ነው ስለ አምላክነት አይናገርም። እዚያ ላይ ያልኩህ ነው። አብ ምንድን ነው? ሶስት ማብራሪያ አለ። ቆይ እሺ አንድ ነገር ልንገርህ እንጂ ቆይ አንዴ እሱን ጨርስ። እሺ አብ ምንድን ነው? አብ ምንድን ነው? አባት። እሺ አብ ምንድን ነው? አባት። ለኢየሱስ ክርስቶስ ምን ነው? ለወልድ ምን ነው? አብ ወልድ መንፈስ ቅዱስ አምላክ ናቸው ያልክ ነው አይደል? አብ ለወልድ ለኢየሱስ ክርስቶስ የባህሪ አባቱ ነው። አምላኩ ነው አይደለም? አይደለም። ኦኬ አምላኩ እንደሆነ ባሳየህ ክርስትና ለቀህ ትወጣለህ? አትወጣም? አምላኩ እንደሆነ ለኢየሱስ ክርስቶስ አብ አምላኩ እንደሆነ ባሳየህ ክርስትና ለቀህ ትወጣለህ? ራሱ ኢየሱስ ክርስቶስ እግዚአብሔር እንደሆነ ባሳየህስ አንተ እስልምናን ትለቃለህ? እስልምና ጋር ምን አገናኘው? ስለ ክርስትና እኮ እያወራን ያለ ነው። አንተ አምላክ እና ታዲያ አንተ እንዴት ዝም ብለህ አንዱ አምላኬ ለምን ተውከኝ የሚለው ልታሳይኝ ነው? እሱን አይደለም ሌላ ሳይያለሁ ችግር የለም። አይ በቃ ዝም ብዬ ልንገርህ፣ እሱ ጋር ያለበት ምክንያት ፍጹም ሰው ሆኖ ነበር ብያለሁ። ይሄንን ያዝ። ሰው ስለሆነ ነው አምላኬ ያለው። ሰው ሆኖ ነበር። የለም እንደሱ በራስህ ነው እሱን የጨመርከው። ሰው ስለሆነ ነው አምላኬ ያለው የሚል ሰው ሆኗል የሚል አለ። የቱ ጋር ሰው ስለሆነ ነው አምላኬ ያለው የሚለውን የቱ ጋር ያገኘው? ያዝሽ አውጣልኝ። የቱ ጋር አውጣልኝ? ፊልጶስ ሰዎች 2:6 ላይ ያወጣልኝ። የተጠየቀው ገብቷል? የተጠየቀው ገብቷል? ጥያቄውን እንድገመልስ እስኪ። አረብነት ምንድን ነው? ይቅርታ እንዴ ምን ነበር ያልከኝ? እሺ ጥያቄው ገብቷል ወይ? ጥያቄ እንድገመው። ጥያቄው ምን ድገመው? ራስን እኮ የጠየቀኝ ራስህ ድገመው። ወይ የጠየቀውን ጥያቄ እስኪ ደግመህ ድገመው። አንተ ንገረኝ እስኪ። የኢየሱስ አምላክ አብ ነው ያልከኝ፣ ሌላ ምን አለ? አይደለም ነው ያልኩት። ኢየሱስ ክርስቶስ አምላክ እያለ ሲናገር ጊዜ አምላክ የምለውን ሰው ስለሆንኩኝ ነው ብሎ የተናገረበት አለ ወይ? አምላክ ያለ ሰው ስለሆንኩ ነው አላለም። እሱን አላለም። ታዲያ ለምን ሰው ስለሆነ ግን እሱን ሌላ ማስረጃ ልስጣ። እንደዛ የሚያስመስል ቃል በቃል ሰው ስለሆንኩ ነው አላለም። ግን የሚያስመስል ማስረጃ ልስጥ። እሱን የፈለኩት እኔ ደግሞ የለም ሰው ስለሆንኩ ነው አምላክ ያልኩት የሚል የለም። እሺ ኢየሱስ ክርስቶስ ወደ ማን ነበር? እሺ አንድ ማስረጃ ልስጥ። ኢየሱስ ክርስቶስ ወደ ማን ነበር ሲጸልይ የነበረው? ውዱ ወደ አብ ወደ አምላኩ ነው ሲጸልይ የነበረው አይደለ? ፍጹም ሰው ፍጹም አምላክ ስለነበረ ወደ አምላኩ አስታርቆን ሄደ። ኢየሱስ ክርስቶስ በአብ ቀኝ ተቀመጠ ይላል መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ አምላክ ነው አይደለ? አዎ አብም አምላኩ ነው ለኢየሱስ ክርስቶስ አይደለ? አይደለም አምላኩ ነው።
ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካችሁ አድርጋለሁ ይላል። አምላክ የሚለው ማን ነው? አምላክ የሚለው ማንን ነው ማለት ነው? ሰው በነበረ ሰዓት ነው። ሰው ፍጹም አምላክ ነው እሱ ማለት ነው። ያኔ እያስታረቀን ነበር ከአብ ጋር። አምላክም ነው አይደለ? አምላክም ነው። በዚህ በአምላክነት ይላል ኢየሱስ ክርስቶስ ስጋና መለኮቱ ለቅጽበት እንኳን ተለያይቶ አያውቅም ብለህ ታምናለህ አይደል? ስጋና መለኮቱ ለቅጽበት ተለያይቶ አያውቅም አይደለ? ይኸውልህ ሳይሆን እዚህ ጋር ነገር ልንገርህ፣ መልስ እንጂ መለኮት አይሞትም ይላል መጽሐፍ ቅዱስ ላይ። መለኮት ይሞታል? አንተ ልጠይቅስ፣ ይሞታል? መለኮት አይሞትም። ስለዚህ የሞተው ፍጡር ነው ኢየሱስ ማለት ነው። የጌታ አስርጎ በስች አሁን ይመጣ ነው። ትክክል። ሰው ሆኖ ነበር አልኩህ እኮ። ፍጹም ሰው ፍጹም አምላክ ሆኖ ነው ካልኩ አምላክ ካልሞተ ፍጡር ነው የሞተው ማለት ነው አይደለ? ትክክል ነው። ምሳሌ ምንም አቀረበ ትንሽ ተራመድ። ቋንደሽ ይችን ጥቅስ ያዝልኝ። መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ይላል። እሺ ምን እናድርገው? ምን ማለት ነው? ማለት ከዛ ቃልም እግዚአብሔር ነበር አላ። ከዛ ደግሞ ቃል ስጋ ሆነ የሚል አለ። እሺ ከመጀመሪያ ቃል ስጋ ሆነ። ከመጀመሪያ ጀምረህ ተርጉምልን። በመጀመሪያ ቃል ነበር ማለት ነው። የእግዚአብሔር ቃል ነበረ መጀመሪያ። ኦኬ ንግግር ማለት ነው አይደለ? የእግዚአብሔር ንግግር ቃል የገባው ቃል ለአዳም የገባው ቃል ነበረ በመጀመሪያ። ምን ብሎ ነው ቃል የገባለት ለአዳም? እግዚአብሔር ቃልም ምን ብሎ ነው ለአዳም ቃል የገባለት? ከልጅ ልጅ ተወልጄ አድናለሁ ብሎ ነበር። የት ጋር ነው እንደሱ ብሎ ቃል የገባለት? አለቀ። የት ጋር ነው ከልጅ ልጅ ተወልጄ አድናለሁ ብሎ ቃል የገባለት? እሱ አሁን ለጊዜው የለኝም፣ ግን ይዤ ልክ እመጣለሁ። እርግጠኛ ነኝ። እሺ በቃ ይዘህ እንድትመጣ እጠብቅሃለሁ። እሺ አንድ ግን ሌላ ማስረጃ ልንገርህ፣ በጣም ኢየሱስ ክርስቶስ እግዚአብሔር መሆኑን የሚያሳይ። እሺ ንገረኝ። ወደ ፊልጶስ ሰዎች አውጣልኝ፣ ምዕራፍ 2 ከቁጥር 6 አውጣው። እሺ ምዕራፍ 2 ወደ ፊልጵስዩስ ምዕራፍ 2 ቁጥር 6። እሺ እሺ አውጣት። ከዛስ አውጣና አሳየን። እሺ ላሳይ። ችግር የለውም። ያው ነው ልጆች አንዴ ታባል። ምን ይላል እዚህ ጋር? እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። ከእግዚአብሔር ጋር መቀባት እንደሚገባ አልቆጠረውም ይላል። እርሱ ያለው ማን? እዚህ ጋር እርሱ ኢየሱስን ነው። ኢየሱስን። እሺ በጣም ጥሩ። በእግዚአብሔር መልክ ሲኖር ሳለ ይላል። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ነው። የእግዚአብሔር መልክ ነው። በእግዚአብሔር መልክ እግዚአብሔር ነበር ማለት ነው። በእግዚአብሔር መልክ ይኖራል ማለት አይደለም። በእግዚአብሔር መልክ ሲኖር የተባለው ኢየሱስ ክርስቶስ ነው። እግዚአብሔር የተባለው ግን ሌላ ነው። ማተው እንጂ ይሄ ምንም ያጨቃጨቅ ነገር አይደለም። መልክ ስለሆነ መልክ ማለት እኮ እግዚአብሔር ሆኖ ይኖር ነበር እንደማለት ነው። በቃ አይልም እንደሱ። እግዚአብሔር ቢል ኖሮ ችግር የለውም። እርሱ እግዚአብሔር ሆኖ ቢል ችግር የለውም። እግዚአብሔር ነው ትላለህ እና በእግዚአብሔር መልክ ይኖር ነበር ማለት ነው። ወደሱ ንገረኝ። እሺ ችግር የለውም። ወደ እሱ እንመጣለን አይደለም? እያጠራን እሺ፣ ችግር የለውም። ወንድ ልጅ በእግዚአብሔር መልክ ስለተፈጠረ ኢየሱስ ክርስቶስም ወንድ ልጅ ስለሆነ እርሱ በእግዚአብሔር መልክ ሲኖር ሳለ ተባለ። ወንድ ልጅ የእግዚአብሔር መልክ እንደሆነ ላሳየ ማስረጃ ላሳየ። ወንድ ልጅ የእግዚአብሔር መልክ እንደሆነ እሱን ቆይ ተረጋጋ እንጂ እንዴ። ይሄኛው እኮ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መስተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን አለ የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ያ ያረድ እዚህ ጋር ሰው ሆነ ማለት ነው። የሰው መልክ ይዞ ራሱን ባዶ አደረገ አለ። ገባ አይደል? መጀመሪያ እግዚአብሔር ነበር፣ በኋላ
ወረደ። እሺ ስለዚህ እግዚአብሔር ሳይሆን እሱ የእግዚአብሔር መልክ ነው ኢየሱስ ክርስቶስ ማለት ነው አይደለ? በእግዚአብሔር መልክ ነው ያለው። ራሱ እግዚአብሔር ነው። በእግዚአብሔር መልኩ እግዚአብሔር ሆኖ እየኖረ እንዴ ተው እንጂ ትልቅ ረድፍና ሆነብህ እኮ። እግዚአብሔር አይደለም ምን ሆነ አንተ ልጅ ምንድነው? በእግዚአብሔር እርሱ በእግዚአብሔር ይላል እኮ ያያር እንዴ? በእግዚአብሔር መልክ ተብሎ ተገለጸ እንጂ እግዚአብሔር ነው አይልም። አማርኛ አትችልም እንዴ? አንተ ነህ ሊገባ ያልቻልከው። ሊገባ አልቻለም። አንተ ራስህ ጦጣ ብረት አማርኛ ያየው በእግዚአብሔር መልክ እያለ አይ እግዚአብሔር ነበር እያለ ግግማ ምን ይሻላችኋል? ይሄን ትልቅ ጥቅስ አድርገው ሰጥተዋችሁ ማለት መምህሮቻችሁ ሸውዳቸዋል። ይሄን ይይዙላቸውና እግዚአብሔር ነው ብለዋቸዋል። በእግዚአብሔር መልክ የእግዚአብሔር መልክ ማለት ነው እንጂ እግዚአብሔር አይደለም እሱ እያለ ነው እንዳውም ጥቅሱ የሚናገረው። ይሄ ጥቅስ ትልቅ ጥቅስ ነው። እንዳውም ኢየሱስ ክርስቶስ እግዚአብሔር እንዳልሆነ የሚያስረዳ ማለት ነው። ለይቶ እየተናገረ ገብታችኋል አይደለ? ዘለቀ የአማረ መልክ ነው ብሎ ተናገረ። አሃ ዘለቀ አማረ ነው ማለት ነው ብለህ ግግም እንደማለት ነው። አያስኬድም። እንደዚህ ዘለቀና አማረ የተለያየ አድርጎ አቀረባቸው እዚህ ጋር ገብቶሃል አይደለ? ዘለቀ በአማረ መልክ ሲኖር ሳለ አለ ዘለቀ አማረ ነው ማለት ነው። አያስኬድም። የእግዚአብሔር መልክ የተባለው ምንድነው? ኢየሱስ ክርስቶስ ወንድ ልጅ ስለሆነ ወንድ ልጅ ደግሞ በእግዚአብሔር መልክ ነው የተፈጠረው። ማስረጃ ልስጣቸው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ምን ይላል መሰላችሁ? እግዚአብሔር ምን አለ? ነው ተመልከቱ። የአምላክ መልክ ተብሎ የተገለጸው ወንድ ልጅ እንደሆነ ተመልከቱ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? እግዚአብሔር ማለት ሰውን በምናችን እንፍጠር፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችን፣ የእንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀስም ሁሉ ይግዙ አለ። ሰውን በመልክ ልፍጠር ካለ በኋላ ማንን ፈጠረ? እግዚአብሔርን ሰውን በመልኩ ፈጠረ። አዳምን ፈጠረው። ተመልከቱ። ስለዚህ አዳም የእግዚአብሔር መልክ ነው። ኢየሱስ ክርስቶስም ወንድ ልጅ እንደመሆኑ መጠን የእግዚአብሔር መልክ ተብሎ ተገለጸ። ወንድ ልጅ የእግዚአብሔር መልክና ምሳሌ ነው፣ ሌላ ነገር አይደለም።